በቅድስት ሀገራችን ኢትዮጵያ በቅርብ ጊዜ ይሆናል ተብሎ ከሚነገረው ትንቢት አንዱ በኢትዮጵያ አስጨናቂ ጦርነት እንደሚነሳ፣ በኢትዮጵያም ላይ እሳት እንደሚነድ፣ እሳቱም ብዙዎቹን እንደሚቀጥፍ፣ ነገር ግን ከዚህ ሁሉ የሚከፋው በርካታ ባህታውያንና መነኮሳት እንደተናገሩት አስከፊው ጊዜ ከዚህ በኋላ ስለሚኖረው ሁኔታ የሚነገረው ትንቢት ነው። ለመሆኑ ይህ አስከፊ ትንቢት ምን ይሆን? የተነገረለትም የመፈጸሚያው ጊዜ መቼ ይሆን? በዛሬው መርሃ ግብራችን ወደ እናንተ እናደርሳችኋለን። ሰላም የተወደዳችሁ፣ እንዴት ቆያችሁ? በዛሬው ዝግጅታችን ቀደም ብለን ለመጥቀስ እንደሞከርነው ከፊታችን በሀገራችን በሚከሰቱ እጅግ አስጨናቂ ትንቢቶች ዙሪያ ወደ እናንተ እናደርሳለን። ይህ ዝግጅት ለሌሎች እንዲደርስ ላይክና ሼር ማድረጋችሁን አትዘንጉ። ለቻናላችንም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ። ለአምላክ የቀረቡ ቅዱሳንና ንጹሃን ሰዎች ወደፊት ገና እነሱ ያልኖሩበትን ዘመን ሁኔታ አስቀድመው የማወቅ ጸጋ ስለሚሰጣቸው እንዲህ ይሆናል፣ ይህ ይመጣል፣ ይሄ ይሄዳል እያሉ ይናገራሉ። እነዚህ ቅዱሳን የሚናገሩት እውነት ትንቢት ሲባል፣ እነሱ ተናጋሪዎቹ ደግሞ ነቢያት ይባላሉ። የሚመጣውም ትውልድ አንብበው ወደፊት ለሚሆነው ነገር ይዘጋጅ ዘንድም የትንቢት መጻሕፍት ይጻፋሉ። ለምሳሌ በመጽሐፍ ቅዱስ ከትንቢተ ኢሳይያስ ጀምሮ ያሉት የትንቢት መጻሕፍቶች በሙሉ በየጊዜው የሚከሰተውን ነገር አስቀድመው የሚናገሩ መጻሕፍት ናቸው። በሀገራችንም በርካታ ቅዱሳን በሀገርም ላይ ሆነ በግለሰቦች ላይ ስለሚከሰት ጉዳይ በርካታ ትንቢቶችን ተናግረዋል። በተለይ በሀገር ዙሪያ ትንቢት የተናገሩ ብዙ አባቶችን መጥቀስ ይቻላል። የወሊሶ አባ ወልደ ትንሣኤ በኋላ አቡነ ዲዮስቆሮስ የታወቁ አጥማቂ ነበሩ። አጋንንቱን እየገዘቱ ያናዘዙት ነበር። እሳቸውም የሚናገሩት ትንቢት መሬት ወድቆ አያውቅም ነበር። የመቄቱ አባ ዳነ ካሳውም ይህ ጸጋ የተሰጣቸው ልዩ አባት መሆናቸውን የሚያውቃቸው ያየና እሳቸውን የሚሉትን የሰማ ብቻ ያውቃቸዋል። ባህታዊ ገብረ መስቀልም ይነሳሉ። በ1980ዎቹ መጀመሪያ ትልቁ ዘንዶ 4 ኪሎ ላይ ወደቀ፣ የእሱን ደም የነኩትን በሙሉ እፍረት ገጠማቸው እያሉ ይናገሩ ነበር። ያኔ ጊዜው የቆየ ቢሆንም በደንብ ትንቢቱን የሚያስታውሱ ነበሩ። ሲፈቱትም ዘንዶ አስተዳደሩ ወይም መንግስቱ እንደሆነ፣ ደሙን የነኩትም የኢሰፓ አባላት እንደሆኑ ሲያስተምሩ ብዙዎች ሰምተዋል። ያሉትም አልቀረም። ጥቂት ዓመታት ቆይቶ የኮሎኔል መንግስቱ አስተዳደር ወደቀ፣ ኢሰፓም ፈረሰ። ባህታዊ ገብረ መስቀል አሁን ያሉበት ሁኔታ ለብዙዎች አልተዋጠ ቢሆንም በጊዜው ግን ብዙ የተናገሯቸው ትንቢቶች ደርሰዋል። አሁንም ስለዚህ መንግስትና ስለ መጻኢ የሀገሪቱ ሁኔታ በርካታ አባቶች በማሳሰቢያ ጭምር ትንቢት እየተናገሩ ነው። ይህንን ለመስማት ወደ ትላልቆቹ የሀገራችን ገዳማት በንግስ ጊዜ ብቅ ማለት በቂ ነው። እንደ ግሸን፣ ላሊበላ፣ ስቋላ፣ አክሱም እና ሌሎችም ገዳማት ያሉ መነኮሳትና ባህታውያን ሰንሰለት ታጥቀው ማይክሮፎን ይዘው በየጊዜው ይናገራሉ። አጭበርባሪው በበዛበት በዚህ ክፉ ዘመን ባህታዊ ሁሉ ይታመናል ባይባልም በተለያየ አጋጣሚ ከታመኑ አባቶች ሲነገር የተሰማን እጅግ መራርና የኢትዮጵያን መጻኢ ዘመን የሚጠቁሙ ትንቢቶችን እናካፍላችሁ። በመጀመሪያ ስለ ሀገራችን ኢትዮጵያ። በሀገራችን ኢትዮጵያ በቅርብ ጊዜ ይሆናል ተብሎ ከሚነገረው ትንቢት አንዱ እንዲህ ይላል። በኢትዮጵያ አሕዛብ ጦርነት ይጭራሉ፣ በኢትዮጵያም ላይ እሳት ይነዳል፣ እሳቱም ጉዳት ያደርሳል፣ የፈጣሪውን ስም የጠራ ግን ይድናል ብለው እንድንጸልይ ተናግረዋል። ማንና ምን ማለት ይሆን? ይህ ትንቢት ብዙዎች እንደሚገባቸው ከሆነ ኢትዮጵያ ላይ ጦርነት የሚያውጁ ሀገራት ይኖራሉ ተብሎ ይገመታል። እንዳለመታደል ሆኖ ጎረቤቶቻችን በአብዛኛው የሚፈልጉት ጠብ ነው። ሶማሌ ኢትዮጵያ ላይ ጦር ለመስበክ የምትፈልገው በአጋጣሚ አይደለም። ከጥንት ጀምራ ኢትዮጵያ ላይ እሳት ያላነደደችበት ጊዜ የለም። በአፄ ኃይለ ሥላሴ ጊዜ በዘመነ መንግስቱ 2 ጊዜ ጦርነት ከፍታብናለች። ሱዳንም የምትታመን ሀገር አይደለችም። ከኤርትራ ጋር ያለውም ጉዳይ እልባት ያገኘ ቢመስልም አሁንም ችግሮች አሉ። ከዛ ጋር ተያይዞ አቶ ኢሳያስም በአሁኑ ወቅት ወዳጅ ቢመስሉም የኢትዮጵያ ቁጥር 1 ጠላት እንደሆኑ ይታወቃል። ግብጽም ያዙን ልቀቁኝ እያለች ነው። ሌሎችም በቅርብ ርቀት ያሉ አረቦች የጥላቻቸው መጠን ልክ የለውም።
የስንት ወንድሞቻችንንና እህቶቻችንን ሬሳ እንደላኩልን ሁላችንም የምናውቀው ነው። ምናልባት ከነሱ አንዱ ይሆን ጦርነት የሚያነሳብን ወይስ ሌላ? የማንንም ሀገር የማጥላላት ዓላማ ሳይሆን ነገር ግን ከሁነኛ አባቶች የሚነገሩ ትንቢቶች ስህተት ናቸው ተብሎ ስለማይታሰብ ሀገሬ ለክፉ ቀን ትዘጋጅ ዘንድ መልእክታቸው ነው። ትንቢት ስለ ንጉሥ ቴዎድሮስ። ኢትዮጵያን በዘንግ 40 ዓመት የሚገዛ ንጉሥ ስሙ ቴዎድሮስ የተባለ ይነግሣል። የሚነሳውም ከምስራቅ ነው። በሱ ዘመን ስደት ወደ ኢትዮጵያ ይሆናል። አንድ እንጀራ ለ10 ሰው ይጠግባል። በሱ ዘመን እንኳን የሰው የእንጨት ጠማማ አይኖርም። ኤርትራም ወደ እናት አገሯ ትመለሳለች። ፍቅርና አንድነት ይሆናል። ኢትዮጵያ እጅግ ታላቅ አገር ትሆናለች። በሱ ዘመን የሚነሱትን ፓትርያርክ እጅግ የበቁና ገቢረ ተአምር የሚያደርጉ ይሆናሉ። ትንቢቱን ከተናገሩት አባቶች በዚሁ ትንቢት ላይ ተደጋግሞ እንደተብራራው ዘንግ የተባለው ያለ ጦርነት በፍቅር በሰላም ማለት ነው። በዚህ ሰው ንግስና ዘመን በኢትዮጵያ ፍጹም ሰላም ይሆናል። በሀገሪቱም በረከት ይዘንባል። ከሌላው ሀገር ተለይታም የጥጋብና የበረከት ሀገር ትሆናለች። የበርካታ ሀገር ስደተኞችም የምታስተናግድ የስደተኞች መጠለያና ማረፊያ ትሆናለች። ለዓመታትም ከኢትዮጵያ ተገንጥላ የነበረችው ኤርትራ ከኢትዮጵያም ጋር አንድ ትሆናለች። ሁለቱ ወንድማማች ህዝቦች ወንድማማችነታቸውን አድሰው በሰላም በፍቅር ይኖራሉ። በዛ ዘመን የሚሾሙትን ፓትርያርክ ህዝብን ከአምላኩ የሚያስታርቁ፣ ሀገርን በጸሎት የሚጠብቁ፣ ተአምር የማድረግ ጸጋ የተሰጣቸው ትልቅ አባት ናቸው። ቴዎድሮስ ማን ነው? የሚነግሰውስ መቼ ነው ለሚለው ጥያቄ ሌላው ብዙ የተባለለትና በርካታ የበቁ አባቶች ያሉት ነገር ቢኖር ስለ ንጉሥ ቴዎድሮስ ማንነት ነው። በዚህ ዙሪያ ሁለት ነገሮች ተሰምተዋል። አንዱ ቴዎድሮስ ማለት የተሰወረው ነአኩቶ ለአብ ነው፣ እሱ ነው ተመልሶ መጥቶ ኢትዮጵያን የሚመራው የሚል ነው። ይህንን የሚሉት አንድ ሰው ብቻ ናቸው። እኚህም ትልቅና የተከበሩ የሃይማኖት አባት ናቸው። ብዙዎች ግን የሚሉት ቴዎድሮስ ሌላ ነው፣ እሱም ተወልዷል፣ አድጓል፣ ሙሉ ሰው ነው፣ መሰረቱም ከቀድሞቹ ነገሥታት ወገን ነው፣ የሚቀባው አባት ብቻ ነው የቀረው የሚል ነው። ብዙዎች እንደሚሉት ከሆነም ቴዎድሮስ በአሁኑ ሰዓት ወደ ተለያዩ ቅዱሳን ገዳማት በመጓዝ ከአባቶች በረከት እየተቀበለ እንደሆነ ተነግሮለታል። በእምነቱ ጻድቅና ለማንም የማያዳላ ለደሃና ለተበደለ የሚፈርድ እውነተኛ ዳኛ እንደሚሆን ይነገራል። ነገር ግን አሁን በየቦታው ቴዎድሮስ ማለት እኔ ነኝ እያሉ በየቦታው እንደሚለፈልፉት አይደለምና እንደዚህ የሚሉት ብዙዎቹ በሐሰት መናፍስት እየተመሩ የሚያብዱ መሆናቸውን ብዙ አባቶች ያስጠነቅቃሉ። በመጨረሻም ወያኔ መውደቁ አይቀርም። መወዳደቁ ግን እጅግ የከፋ እንደሚሆንና እንደ አመድ ብን ብሎ እንደሚጠፋ፣ በኢትዮጵያም ላይ የአሕዛብ ጦርነት እንደሚነሳ፣ ያም ብዙ ሰዎችን እንደሚለበልብ፣ በዚያን ዘመንም እምነቱ ልዩ የሆነ ሰው መሪ እንደሚሆን፣ በሱም ዘመን ኑሮ ውድነቱ የከፋ እንደሆነ፣ በተለይ ለቤተ ክርስቲያንና ክርስቲያኖች የመከራ ጊዜ እንደሚሆን፣ ነገር ግን ጊዜው አጭር እንደሆነ፣ በመጨረሻ ግን ኢትዮጵያን በዘንግ የሚገዛ ጻድቅ መሪ እንደሚያስተዳድራት፣ የኤርትራና የኢትዮጵያ ችግርም እንደሚፈታ ተነግሯል። ቤተ ክርስቲያንም ከአስመሳዮች የምትላቀቅበት ወቅት እንደሚሆን ተነግሯል። ቴዎድሮስ የማንንም እርዳታ የማይሻ ራሱ እግዚአብሔር ኢትዮጵያን ለመታደግ በራሱ ኃይል የሚልከው ስለሆነ ቴዎድሮስ ይሄ ነው ያ ነው፣ በዚህ መጣ በዚህ ሄደ በሚል አጓጉል የሐሰት ምንጮች ምዕመናኑ እንዳይወናበድ ያስገነዝባሉ። ክፉም የሚርቀው መልካሙም የሚቀርበው በጸሎት ነውና የሁሉም ገዳማውያን ተመሳሳይ መልእክት አንድ ነው። የመከራ ዘመን ከፊታችን አለና ተግታችሁ ጸልዩ። ለዛሬ ወደ እናንተ ያዘጋጀንላችሁን ዝግጅት እዚህ ላይ ያበቃል። ይህ መርሃ ግብር ለሌሎች እንዲደርስ ላይክና ሼር ማድረጋችሁን ልናስታውሳችሁ እንወዳለን። ቻናላችንንም ያልተቀላቀላችሁ ሰብስክራይብ በማድረግ ይቀላቀሉ። በቀጣይ በሌሎች ዝግጅቶች እንመለሳለን። ቸር ጊዜ፣ ሰላም ያገናኛል።